ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እንግዲህ የኢብራሂማ ኮናቴ ጉዳይ በተለይም በሊቨርፑል የመቆየት እድሉ እጅግ እንደሰፋ እየተገለጸ ይገኛል። ይሄ መልካም የሚባል ዜና ነው። ስሙ እንግዲህ ለበርካታ ጊዜ ከሪያል ማድሪድ ጋር ሲያዝ እንደነበረ ይታወቃል። ነገር ግን አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ተጫዋቹ ሊቨርፑል ቤት የሚያቆየውን አዲስ ኮንትራት ሊፈርም እንደተቃረበ ነው እየተገለጸ የሚገኘው። ሊቨርፑል አሁን ከኢብራሂማ ኮናቴ ጋር አዲስ ውል ለመፈራረም ተቃርቧል። በህዳር ወር የሪያል ማድሪድን ድርድር ካቆመ በኋላ ድርድሩ በጥሩ ሁኔታ እየተጓዘ ሲሆን ሊቨርፑልም አሁን የመጨረሻ ደረጃ ላይ እየደረሰ እንደሆነ እንግዲህ ፋብሪዚዮ ሮማኖ አስታውቋል። ሊቨርፑል አሁን ከኢብራሂማ ኮናቴ ጋር ለመፈራረም እንደተቃረበ ነው እየተገለጸ የሚገኘው። ፋብሪዚዮ ሮማኖ ነው ይህንን መረጃ ያጋራው። ፋብሪዚዮ ሮማኖ ምን ያህል ታማኝ የዜና ምንጭ እንደሆነ እናውቃለንና ይሄ በጣም መልካም የሚባል ዜና ነው። ተጫዋቹ ከኮንሲስተንሲ ጋር የሚነሱበት ጥያቄዎች አሉ። ከዛ ባሻገር ግን አንደኛ እድሜውም ወጣት እንደመሆኑ አንጻር ተክለሰውነቱም ለተከላካይ እንግዲህ ጥሩ አጣማሪ በተለይ ካለው ተጫዋቹ ጥሩ የሚባል እንቅስቃሴን ማሳየት የሚችል አቅም ያለው ተጫዋች እንደሆነ ይታወቃል እና መልካም የሚባል ዜና ነው። ከስኳድ ዴፕስ ጋር በተያዘም የተጫዋቹ በሊቨርፑል ቤት መቆየት አስፈላጊ ነው። ነገር ግን ሊቨርፑሎች አሁንም ቢሆን የተከላካይ ስፍራ ተጫዋች ለማስፈረም በክረምቱ የዝውውር መስኮት ይንቀሳቀሳሉ ተብሎ ነው የሚጠበቀው እንጂ በኢብራሂማ ኮናቴ ብቻ መንገዳቸውን ይገታሉ ተብሎ አይጠበቅም። ሌሎች አማራጮችን ለመመልከት ወደ ገበያ ይወጣሉ ተብሎ ይጠበቃል። ሌላኛው እንግዲህ የአንድሪ ሮበርትሰንን ጉዳይ እንመልከት። እንግዲህ አንድሪ ሮበርትሰን በአመቱ መጨረሻ ከሊቨርፑል ጋር እንደሚለያይ ነው እየተገለጸ የሚገኘው። ይህ ድንቅ ተጫዋች እንግዲህ ለሊቨርፑል ድንቅ የሚባል ነገርን ማስመስገብ ችሏል። በተለይም በክሎፕ ጊዜ እንግዲህ በጣም ጥሩ ወጥ የሆነ እንቅስቃሴን ሲያስመለክት የነበረ ተጫዋች እንደሆነ ይታወቃል እና አሁን የተጫዋች እንግዲህ ከሊቨርፑል ሊሰናበት እንደሆነ ወይም በክረምቱ ሊቨርፑል እንደሚለቅ ነው ያሳወቀው። እንግዲህ አንድሪ ሮበርትሰን እኛ ተጫዋቾች ይህንን የውድድር ዘመን በተቻለ መጠን በጥሩ ሁኔታ የማጠናቀቅ ግዴታ አለብን። የፈለግነውን አይነት የውድድር ዘመን አልነበረም። ነገር ግን በተቻለ መጠን በጥሩ ውጤት ለማጠናቀቅ መሞከር የኛ ፈንታ ነው። በተለይም ለኔ ከአሁኑ ጀምሮ እስከ ውድድሩ ዘመን መጨረሻ ድረስ እንድቀጥል የሚያደርገኝ ነው ብሏል። ጉዞ ወደ ማብቂያው እየተቃረበ መሆኑን አውቃለሁ። አስደናቂ ጉዞ እንደነበረኝ ማውቃለሁ። ነገር ግን ጥረቴን አላቆምም። ይህ ክለብ ለኔ ሁሉም ነገሬ ነው። ደጋፊዎቼ ለኔ ሁሉም ነገሬ ናቸው። ከክለቡ ጋር ግንኙነት ያላቸው ሰዎች ለኔ ሁሉም ነገሬ ናቸው። እናም እስከ መጨረሻው ቀኔ ድረስ ለዚህ የእግር ኳስ ክለብ ሁሉንም ነገር የመስጠት ዕዳ እንዳለብኝ ይሰማኛል። ባለፉት 9 ዓመታት ያደረኩት ይህንኑ ነው ብሏል። በዚህም በጣም እኮራለሁ። ይህ አይቀየርም። አሁንም ትልልቅ ስሜቶችን ለማሳየት ወይም በካሜራ ፊት ለማልቀስ ጊዜው አይደለም ብዬ ነው የማስበው። ለዚህ ነው አሁንም ትኩረት ይህንን የውድድር ዘመን በተቻለ መጠን በጥሩ ሁኔታ በማጠናቀቅ ይህንን ቡድን በመርዳትና ለደጋፊዎች ጥቂት ተጨማሪ አስደሳች ጊዜያት ለመስጠት ነው ብሏል። ዓላማ ይሄ ነው። ምናልባት ይህንን ማድረግ እንችል ይሆናል። ከዚያም ወደ ውድድር ዘመኑ ማብቂያ አካባቢ በካሜራ ፊት አይኔ እስኪያብጥ ድረስ አሌክስ ታዩኝ ይሆናል ሲል ተናግሯል። በሊቨርፑል ቤት ጥሩ ጊዜን ማሳለፍ የቻለ ተጫዋች እንደሆነ ይታወቃል። ከኮንሲስተንሲ ጋር የሚነሳበት ጥያቄ የለም። ክሮሶቹ በጣም መልካም የሚባሉ ናቸው። በዊንግ ባክ ቦታ ላይ ወይም በፉል ባክ ቦታ ላይ በጣም ድንቅ የሚባል እንቅስቃሴን እያሳየ በተለያዩ ቦታዎችም መጫወት የሚችልና ድንቅ ያለውን ነገር ሁሉ ለክለቡ የሚሰጥ ተጫዋች እንደሆነ ይታወቃል። ነገር ግን እንግዲህ የተጫዋች በሊቨርፑል ቤት ያለው ጉዞን መክታት ወይም በክረምቱ ከሊቨርፑል ጋር ለመለያየት ሀሳብ እንዳለው ነው እየተገለጸ የሚገኘው። ከዚህ ባሻገር እንግዲህ የአርነ ስሎትን ቆይታ በተመለከተ አሁንም መረጃዎች እየወጡ ይገኛሉ። አርነ ስሎት ረቡዕ ምሽት ሌላ ሽንፈት ቢያጋጥመው እንኳን በሚቀጥለው የውድድር ዘመን ክለቡን እንደሚመራ ያምናሉና ይባራል የሚል ሀሳብ እንደሌለ ተነግሯል። አርነ ስሎት እስከሚቀጥለው የውድድር ዘመን መጨረሻ ድረስም ውል ያለው ሲሆን ክለቡም ስለ ውል ማራዘሚያ ወይም ሌላ ውሳኔ ከማድረጉ በፊት በዚህ ስምምነት መጨረሻ የውድድር ዘመን ለመቀጠል ሀሳብ እንዳለው ነው እየተገለጸ የሚገኘውና ይህ አሰልጣኝ እንግዲህ በሊቨርፑል ቤትም ይቆያል ተብሎ ይጠበቃል። አሰልጣኙ በሊቨርፑል ቤት መስጠት ያለበትን ነገር በተለይም እንግዲህ ካሉ ተጫዋቾች አንጻር የፒኤስጂውን ጨዋታ በፓርክ ዲ ፕሪንስ ፒኤስጂዎችን በገጠሙበት ጨዋታ አሰልጣኙ ተገቢ የሆነ ታክቲክ ራሱ ለተጫዋቾቹ ነግሯቸዋል የሚለው ነገር ጥያቄ የሚያስነሳ ጉዳይ ነው። ክለቡ እንደ ክለብ እንግዲህ የፒኤስጂን እንቅስቃሴን ስትመለከቱ የሆነ ነገር ተነግሯቸው እንደገቡ አንድ እቅድ እንዳላቸው የትኛውም ሰው ሊተነበየው ይችላል። ግን የሊቨርፑልን በምንመለከትበት ጊዜ ስኳዱ ከየትኛውም ክለብ የማያንስ እንደሆነ ሁላችንም እናውቃለን። እኔ ከዚህ በፊትም በተደጋጋሚ ስናገር ነበርና በጣም ጥሩ የሚባል ስኳድ ያለው ክለብ ነው ሊቨርፑል። ነገር ግን አሰልጣኙ
ተገቢ የሆነ ነገር ለተጫዋቾች ነግሯቸው ይገባሉ የሚለው ነገር ጥያቄ የሚያስነሳ ጉዳይ ነው። በዘንድሮ የውድድር ዓመት እንግዲህ አርነ ስሎት በጣም ተጋልጧል ማለት ይቻላል እና ታክቲካሊ በጣም የሚጎለው አይነት አሰልጣኝ እንደሆነ በሚገባ ፍንትው አድርጎ ጨዋታዎቹ ራሱ ሲመሰክሩ አይተናል እና እንደ ስኳድ እኔ ሌሎች ተጫዋቾች ቢገዙለት እንኳን አሰልጣኙ ከዚህ የተሻለ ነገርን ያደርጋል የሚለው ነገር ጥያቄ ሊያስነሳ ይችላል። እንደ ፍሎሪያን ቨርትስ አይነት በጣም ታለንት ያለው ተጫዋችን ይዞ አንድ አሰልጣኝ ይህንን ብቻ ማድረግ የእውነት ኢተገቢ ነው የሚል እምነት ነው ያለኝ። እኔ ባለሀብቶቹ ላይ ምንም አይነት ጥያቄ ማንሳት አልወድም። ጥያቄ ከነሳሁኝ እንግዲህ አሰልጣኝ አርነ ስሎት ላይ ነው የማነሳው። ምክንያቱም ተገቢውን የሆነ ነገርን እየሰጠ አይደለም። ብዙ የሚነሱ ነገሮች አሉ። ነገር ግን ሊቨርፑሎች መጀመሪያ ስራቸው ይህንን አሰልጣኝ ማባረር መሆን አለበት ከሚሉት አንዱ ነኝ። ሊቨርፑሎችም እንግዲህ ከዚህ በላይ ትዕግስት ያደርጋሉ ተብሎ አይጠበቅም። ምክንያቱም የአሰልጣኝ ስንብት እንግዲህ ሳይታሰብ የሚሆን ነገር ነውና እኔ በክረምቱ ይሄ አሰልጣኝ ከሊቨርፑል ይለቃል የሚል እምነት ነው ያለኝ። ሁላችንም አብረን የምንመለከተው ይሆናል። በዚህም በሊቨርፑል ቤት ይቆያል የሚል እምነት የለኝም። ምንም እንኳን እንግዲህ ትዕግስት የሚያሳዩ ቢመስሉም በክረምቱ ይሄንን አሰልጣኝ ያባሩታል ተብሎ ይጠበቃል። የብራይተን የክንፍ ተጫዋች ያንኮ ሚንቴ በዚህ ክረምት በሊቨርፑል ራዳር ውስጥ ሲሆን ሞሳላን ይተኳል ተብሎ እንደሚታሰብም ነው እየተገለጸ የሚገኘው። ሚንቴ እንግዲህ በጣም በብራይተን ሆቭ አልቢዮን ቤት በጣም ከደመቁ ተጫዋቾች ውስጥ የሚገባቸውን ነገር ከሰጡ ተጫዋቾች ውስጥ በግንባር ቀደምትነት የሚጠቀስ ተጫዋች እንደሆነ ይታወቃልና ምናልባትም ይሄ ተጫዋች እንግዲህ ወደ ሊቨርፑል ይቀላቀላል ተብሎ ይጠበቃል። በሊቨርፑል የዝውውር ራዳር ውስጥ እንግዲህ ያኮቭ ሚንቴ እና የአርቢ ሌዝቢቹ የክንፍ መስመር ተጫዋች ያንዲዮ ማንዴ ይጠቀሳሉ። እስከ 100 ሚሊዮን ዩሮ ድረስ ሊያስወጣቸው ይችላል። እንግዲህ የያንዲዮ ማንዴን ዝውውር ለማጠናቀቅ የሚያስቡ ከሆነ ያኮቭ ሚንቴን ግን ከዛ ባነሰ የዝውውር ዋጋ ሊያገኙት ይችላሉ ተብሎ ነው የሚጠበቀው። ሊቨርፑሎች በክረምቱ የዝውውር መስኮትም በስፋት ይንቀሳቀሳሉ ተብሎ ይጠበቃል። እንግዲህ የክረምቱ የዝውውር መስኮት በቅርቡ ከወራት በኋላ ይከፈታል። በዛም ጊዜ እንግዲህ ሊቨርፑሎች ይንቀሳቀሳሉ ተብሎ ይጠበቃል። የመጀመሪያ ስራቸው መሆን ያለበት እንደኔ እይታ ግን አሰልጣኙን ማሰናበት ነው የሚል እምነት አለኝ። እናንተስ ምን አይነት ሀሳብ አላችሁ? በኮመንት ሴክሽን አስቀምጡልኝ። በዛሬው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ተመኘው።